መዳን ምንድነው? ከምንስ ነው ምንድነው? ከስቃይ ነው ሰው የሚድነው። እሱን ከሚያጠቃ ነገር፣ ምቾት ከሚነሳው ነገር፣ ከሚያሰቃየው ነገር መዳን ይፈልጋል። ስለዚህ እኛ ድነናል የምንልበት ምክንያት ምንድነው? እኛ የምንፈልገው ነገር አግኝተን አይደለም። የሚያስፈልገን በሙሉ የተሟላበት አትሞስፌር ውስጥ ስለተገኘ በጣም የሰው ልጅ ተስፋ ቆርጧል ብሎም እስከ መሞት ራሱን እስከ ማጥፋት እየደረሰ ነው ያለውና እውነትን በፈቃድ ለእንደዚህ አይነት ሰዎች ምን ይላል? ሰውየውን መመለስ ነው የተፈለገው። ጥያቄ መመለስ አይደለም። ሰውየው ነው መመለስ ያለበት። ትልቅ ነው ሰው። በጥያቄ መልስ የሚኖር አይደለም ሰው። ሰው በድፍን መልስ ነው የሚኖረው ፍጥረት ስለሆነ ሰው ልጅ እንደዚህ ለመኖሩና አሁን ለደረሰበት ነገር ተጠያቂው ማን ነው? የቀደሙት የሰው ልጆች በራሳቸው ፈቃድ ያደረጉት ነገር አለ ወይም በፈቃዳቸው ያስገቡት ስቃይ አለ ምድር ላይ። ፈጣሪ ብሌም አይደረግም ብቻ ባጭሩ። ዋናው ፈጣሪ በፍጹም አይጠየቅም እንደዚህ አይነት ነገር። ኦልሬዲ ከመለሰ ቆየ ነው። ሰው መልሱን ሊቀበል ዘገየ እንጂ ቆየ። ፈጣሪ ትላላችሁ። ብዙ ጊዜ ፈጣሪ የሚሉ ሰዎች እንደ ኋላ ቀርነት የሚቆጠርበት ዘመን ላይ ደርሰናል። ፈጣሪ ከምድር ውጭም አለ፣ ሃይማኖት በሌለበት ቦታ ፈጣሪ የሚያስተዳድረው። በፈጣሪ ስርዓት ነው የሚተዳደሩት። በፈጣሪ ፈቃድ ነው የሚተዳደሩት። አንድ እርግብ ከጀመረች ጊዜ ጀምሮ እርግብ ናት እንጂ ዘመናዊ እርግብ፣ ባህላዊ እርግብ ወይም ኋላ ቀር እርግብ የምትባል የለችም በፍጥረታት ማለት ነው። ሰላም፣ እንዴት አላችሁ? እውነትን በፈቃድ ዩቲዩብ ቻናል ተከታታዮች፣ ይሄ ጥያቄና መልስ ፕሮግራማችን ነው። ከእናንተ ያገኘነውን አዳዲስ ጥያቄዎች ይዘን ከቤኪ ጋር ልንመልስ መጥተናል። ከኛ ጋር መልካም ቆይታ። ቤኪዬ እንዴት ነህ? ሰላም ነው አለን። እሺ፣ አንዳንድ አዳዲስ ጥያቄዎች ዩቲዩብ ላይም ቲክቶክ ላይም ያገኘሁት እንጂ መጥቻለሁ። እሺ፣ እንመልስላችሁ። እሺ፣ መልስልኝ። ይሄኛው ጥያቄ ምን ይላል መሰለህ? እሺ፣ ትምህርቶቻችን የመዳን ጥሪ ናቸው ትላላችሁ። አዎ። መዳን ምንድነው? ከምንስ ነው ምንድነው? እና ስለ መዳን በእናንተ ትምህርት እይታ አስረዱን የሚል ጥያቄ አንብቤያለሁ። ጥሩ ጥያቄ ነው። መዳን ምንድነው? የሰው ልጅ ከምድር የሚድነው እናንተ ድናችኋል፣ ድነናል ትላላችሁ። እሱን በማረጋገጣችሁ ወይም መዳን ምንድነው? እንግዲህ መዳን የሚል ነገር ከጠየቀ አንድ ሰው የሆነ ቦታ ስለ መዳን ሰምቷልም። ምድር ላይ በጣም ፌመስ ኮንሴፕት ነው። ከዛ ውጭም ደግሞ ሰዎች በውስጥ ማንነታቸው ወይም በራስ ማወቃቸው ውስጥ ማለት ነው የሆነ ጉድለት ያውቃሉ። የሆነ መቀነስ ያለው ነገር፣ የሆነ ሙላት የማይሰማቸው ነገር አለ። ሲበዛ ደግሞ በትክክለኛው ደግሞ በእርግጥ ስናየው ደግሞ ነገርየው የሰው ልጅ ስቃይ በደንብ ያውቃል። ፔንን በደንብ ነው የሚያውቀው አንድ ሰው። የሞላለትም ያልሞላለትም፣ ያለውም የሌለውም፣ ትልቁም ትንሹም፣ ድሃውም ሀብታሙም፣ መሀይ የምትዩም አዋቂ የምትዩም ሰው፣ ወንዱም ሴቱም፣ ነጩም ጥቁሩም፣ ብቻ የሰው ልጅ በሙሉ ማለት ነው ከሆነ ጊዜ ጀምሮ ስቃይ ያውቃል። እንግዲህ ከስቃይ ነው ሰው የሚድነው ከሆነ ነገር፣ እሱን ከሚያጠቃ ነገር ወይም ምቾት ከሚነሳው ነገር፣ ከሚያሰቃየው ነገር መዳን ይፈልጋል። እንግዲህ በየዘመናቱ መዳን ሳይሆን የተሰበከው ምድር ላይ ወይም መዳንን ሳይሆን ሰው ያወቀው ከምን እንደሚድን ያጠቁትን ነገሮች ነው። ሰው በጣም ፊልም አላደረገውም። በጣም የሚያውቀው ሰው መዳንን አይደለም። መዳን እስካሁን ድረስ እኛ ነን ለመጀመሪያ ጊዜ ያወቅነው። እስካሁን ድረስ ሰው የሚያውቀው ስቃዩን ነው። እንዲያው ምንድን ያደረግነው ለዚህ ሜይ ቢ ጥሩ ምሳሌ ሊሆን የሚችለው የሰው ልጅ የስጋን ህይወት ጥሩ ምሳሌ ማድረግ እንችላለን። እዚህ ላይ ለምሳሌ ባለፉት ዘመናት ለረጅም ዓመታት ውስጥ የሰው ልጅ በሕክምና ወይም በሕክምና ሳይንስ ብዙ አድቫንስ ስላላደረገ በቀላሉ በትንሽ ነገር ይሞት ነበር ብለን እናስብ፣ ወይም ብዙ በሽታዎች ያጠቁታል። አሁን ሕክምና አድቫንስ አድርጓል። ሕክምና አድቫንስ ሲያደርግ ያኔ የነበሩትን የስጋ በሽታዎችን ለምሳሌ ፔኒሲሊን ከመጣ በኋላ ብዙ ነገሮችን መቀነስ ችሏል። ልክ ፔኒሲሊን መጥቶ ግን በፔኒሲሊን መታከም የሚችሉት የሰው በሽታዎች ሲታከሙ ግን ሰው ግን በሽተኝነቱ ቀጥሏል። ሌላ በሽታ መጣ እንጂ ኮምፕሊትሊ ከበሽታ የዳነ ወይም ከበሽታ ነፃ የሆነ የሰው ልጅ የለም። ወይም በየትኛውም ትውልድ የተለያየ በሽታ አይነት እየመጣ የተለያየ ወረርሽኝ እየመጣ ስቲል አሁንም እየተጠቃ ነው የሰው ልጅ። ስለዚህ መዳን እነሱ እንደሚያስቡት ከሆነ ችግር መፋታት አይደለም፣ ወይም የሆነ ነገር ማስተካከል አይደለም። ወይም እንግዲህ ምድር ላይ በጣም ሁሉም አሁን በተለይ በዚህ ዘመን ያለ ሰው የሚጠብቀው
መዳን ማለት ሀብታም ነው። ታይም ፍሪደም ማግኘት፣ ፋይናንሻል ፍሪደም ማግኘት፣ ፍላጎትሽን ሁሉ ማድረግ የምችይበት አቅም ላይ መድረስ። እንግዲህ ትንሽ ደግሞ ላቅ ሲልም ደግሞ ኮንትሪቢዩት አድርገሽ መሄድ መቻል ለሰው ልጅ ለትውልዱ ወይም ለሚቀጥለው የሰው ፍጥረት ማለት ነው። የሰው ልጅ የሆነሽ ነገር ትተሽ ስምሽን ትተሽ ሌጋሲ ትተሽ መሄድ ማለት ነው። ይሄ ነው እንግዲህ ቢድን አንድ ሰው አገኘዋለሁ ብሎ የሚጠብቀው ማለት ነው። አክቹዋሊ ግን መዳን እሱ አይደለም። ወይም ሰው ከም እንደሚድን ከሚያውቅ ይልቅ ጥጉን ልንገረው፣ መዳን ምን እንደሆነ የመጨረሻ ጥጉ ማለት ነው። የመጨረሻ ጥጉ ምንድን ነው? ወደ ፍጥረት ሙላት መመለስ ነው። ስብኖች ስጋን ጨምሮ ወደሚመቻቸው፣ ወደ እርካታቸው፣ ወደ የህያውነት ሙላታቸው መመለስ ነው። ልክ ምን ማለት ነው? አሁን በቀላሉ ሰው ስቃይ በቀላሉ ሰውን ያገኘዋል። በቀላሉ አንድ በሽታም፣ ድካምም፣ ስንፍናም፣ ማጣት እንዲህ የምታያቸው ነገሮች በቀላሉ ሰው ጋር እንግዲህ ጓደኞቹ ናቸው። አብሮ የሚያኗሩት እነሱ ናቸው። እንዲያውም ጣዕሙንም የሚያውቀው ሰው በችግር ነው። ችግር ካልፈታ ከችግር ጋር ካልታገለ የሆነ ትግል ያለው ነገር ውጣ ውረድ ያለው ነገር ካልሆነ በስተቀር ማጣጣሚያውን ራሱ ተበላሽቶበታል። ግን እንደ ፍጥረት ሰው ፍጡር ስለሆነ ፈጣሪው ባቀረበለት ግብአቶች የሚኖር ምንም ሴንስ ሳያደርግ ሙላቱንም ከጉለቱ ሳያሰላ ከጉለት ይሄ ሞላልኝ ብሎ ያንን እያሰላሰለ ሳይሆን በቃ ልክ ለምሳሌ አየር መተንፈስሽ ወይም የአየር ሙላታችን ማለት ነው ካለመተንፈሳችን ጋር ወይ የሆነ ሰዓት ላይ አፍኖን ከነበረ የሆነ ነገር ጋር እያገናኘን አይደለም አይደለ? ሴንስ ብናደርገው ሁልጊዜ ሙላት አለን። ሙላቱ ስላለ ነው በህይወት ያለ ነው የሚቀጥል ነው። የሰው ልጅ ከፈጣሪ ከሚያገኘው ህይወት ውጭ ስለሆነ እየኖረ ያለው የራሱን ህይወት ስለሆነ እየሰራ ያለው የሚድነው ባጭሩ ከዚህ አሁን ከሚመራው ህይወቱ አሁን አለኝ ከሚለው ማንነቱ ስዘረዘራቸው ከሞት እንግዲህ ከማያውቀው ውስጥ ካለው ጠላቱ ስቃይ የሆነ ማንነት አለው ሰው። ሙሉ ማንነቱ ስቃይ የሆነ ከዛ ከስቃይ ማንነቱ ከገንዘብ ምክንያቱም ገንዘብም ራሱ እንግዲህ ሰው ውስጥ በጣም ብዙ ነገሮችን አበላሽቷል። የሰው ስብዕናን በጣም በብዙ መልኩ ባርነት ሰርቶበታል ሰው ውስጥ። ከዛም ይድናል። ግን አሁን ይህን ጥያቄ ለጠየቀ ሰው በቀላሉ ልገልጽለት ፈልገው ምንድን ነው ሰው ሲድን እሱ ወዳሰበው ማንነት አይደለም ሄደው ወይም እሱ ወደ ገመተው የሆነ ሙላት አይደለም ሄደው። ፈጣሪ መጀመሪያውኑ ለሰው ልጅ ያዘጋጀው በጣም ደስ የሚል የህይወት ድግስ አለ፣ የህይወት መገኘት አለ። ወደዛ ነው የሚመለሰው። ስለዚህ እኛ ድነናል የምንልበት ምክንያት ምንድን ነው? እኛ የምንፈልገው ነገር አግኝተን አይደለም። የሚያስፈልገን በሙሉ የተሟላበት አትሞስፌር ውስጥ ስለተገኘ እዛ አትሞስፌር ውስጥ ለምሳሌ ማንም ሳይመለከተው የምጠግበው ነገር አለ። ማንም እኔም ጨምሮ ማልሳተፍበት ግን በጥጋብ የማገኘው ነገር አለ። ይሄ ቆንጆ ምሳሌ ሊሆን ይችላል ለሰው ልጅ ከምበላቸው ምግቦች ውስጥ ማለት ነው። ለምሳሌ ፍቅር፣ አንድ ሰው ፍቅር ካገኘ ፍቅር ውስጥ ብቻ የሚያገኘው ሙላት መግለጽ ያቅተኛል። ምክንያቱም ሁሉን ነገር የምናደርገው መጨረሻው ምናልባት እንኳን ሌላ ሰው ይውደደኝ የሚለው ነገር እንኳን ባይመለከተን ራሴን ልወድ ነው። መጨረሻ ላይ ራሴን አክሴፕት ማድረግ እፈልጋለሁ። አም አ ጉድ ፐርሰን፣ ጥሩ ሰው ነኝ ማለት አይደለ? በራሴ ጥሩ ነገር እንዲሰማኝ እፈልጋለሁ። ግን አግኝቼ አላውቅም። እዚህ ግን ምንም ነገር ሳላደርግ ምንም ሳልጠር በዚህ መንገድ በሄድኩበት ጉዞ ውስጥ ማለት ነው ፍቅርን የበላው ጊዜ በደንብ ነው የሚያስታውቀው። ሙላቴ መዳኔ በደንብ ነው የሚያስታውቀው ማለት ነውና አሁን በጣም የፍቅር ጥጋብ አለኝ ማለት ተቀባይነትን ከማንም አልፈልግም። ለተቀባይነት አልለፋም። ተቀባይነትም ስላለኝ ደግሞ ያንን ተቀባይነትም ደግሞ እንዴት ነው ሰው ላይ ለመጫንም አልሄድም። ለምሳሌ ቤትም ቦታ ስንሄድ አሁን እኛ ጥሩ ተቀባይነት አለን፣ ጥሩ አግባብ አለን በሰው አይደለ? ያንንም ግን ሱስ ሆኖብኝ ወይም አለ አይደለ? ያንንም አቢዩዝ ላደረገውም ደግሞ አልሄድም። ሙሉ ነው በቃ። እንዴት ብዬ ልንገርሽ? ይሄ ሰነፍም አያደርግሽም፣ ጥጋበኛም አያደርግሽም፣ ሰው ላይም ራስሽ ልጭኛ አትሄጂም። በራስሽ ሙሉ ነሽ። በቃ የራሴ ፀሐይ እንደምትከተለኝ ሁሉ የፀሐይ ለሁላችንም የምትወጣው አይደለ? የራሴ ፍቅር ሙላት ስላለኝ ያንን ሙላትም ሰው ላይ ለማሳየት አልሄድም አለ አይደለ? ሰው ላይ ጭኛው ሰው ሲያረጋግጥልኝ አይደለም ፍቅር እንደሞላኝ የማውቀው ወይ ፍቅር እንዳለኝ የማውቀው። በራሴ ሙሉ ነኝ። በቃ
መዳኔን ማቀው በዛ ነው። በራሴን ላረጋግጥ የምችለው ልክ ስቃዬን ጉድለቴን በራሴ እንዳወቅኩት አንድ ሰውም የዚህ ቦታ ሲመጣ ሙላቱን መዳኑን የሚያረጋግጠው በራሱ ቀምሶ ነው። እና አንዱ ከሚቀምሳቸው ለዚህ ሰው በቀላሉ እውቀት እንዳይሆን ነገር በቀላሉ ልጠቁመው የምችለው ምንድነው እዚህ ሲመጣ አንድ ሰው ሲድን ፍቅር ያገኛል ወይም ፍቅር ነው መጀመሪያ የሚያገኘው። ፍቅር ሲያገኝሽ ደግሞ ፍቅር ንግግር አይደለም፣ እውቀት አይደለም፣ ግምት አይደለም፣ ወይም ምኞት አይደለም፣ መልካም ምኞት አይደለም፣ ወይም በደንብ የሚያስታውቅ ነው። በቃ በደንብ ፍቅር እንዳለሽ ስምኖች በሙሉ ይናገራሉ። ባይዘወይ ምድር ላይ የሚወደድ ማግኘት በጣም 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 ከባድ ነገር ነው። የሚወደድ መውደድ ፈልገን ምክንያቱም መውደድ የሚችል ማንነት ስላለን ሊወድ የተፈጠረ ስብና ስላለን ያ ሊወድ የተፈጠረ ስብና ብዙዎቹን ሊወድ ሄዶ ብዙ ጉዳት አትርፏል። አሁን ግን የሚወደውን ሲያገኝ ማለት ነው እዛ ውስጥ ያለው ጥጋብ ብዙ ህይወት ያኖራል፣ ብዙ ዘመናትን ያሻግራል ብቻውን ማለት ነው። ግን እሱ ደግሞ ትላንት በበላሁት አይደለም ኖሮ በየጊዜው መበላው በየጊዜው የማገኘው ሙላት ነውና መዳን ሰው እንደሚያስበው ይሄ አንድ ነገር ማድረግ አለማድረግ በእግዚአብሔር ፊት ወይም በፈጣሪ ፊት ትክክል ሆኖ መገኘት፣ ህግን ማክበር፣ ጥሩ ሰው መሆን፣ ጥሩ ነገር ማድረግ፣ በጎ መሆን ምናምን እንደዚህ አይነት መስፈርቶች የሉት። መፈጠር በቂ ግን ወደ መፈጠር ለመመለስ ደግሞ መላሽ ያስፈልጋል። መላሽ ደግሞ ወዴት እንደሚመልስ የሚያውቀው መላሹ ነው እንጂ ተመላሹ አይደለም። ስለዚህ መዳን ሰው እንደሚያስበው ምድር ላይ እንዳለ ስብከት አይደለም። መዳን ሀብታም መሆን አይደለም። መዳን ቆንጆ መሆን አይደለም። መዳን ማለት ከስጋ በሽታ መፈወስ አይደለም። ፈውጣት ማለት መዳን ማለት በውስብና ወደ ፍጥረት ማንነት ተመልሶ ፈጣሪ ለፍጥረቱ ወዳዘጋጀው የእርካታና የምቾት የህይወት ድግስ መመለስ ነው። ስለዚህ ለእኔ በቀላሉ መዳኔን ያወቅኩት በራሴ ነው። ከዚህ በፊት ብዙ መንገዶች ላይ ተገኝቻለሁ፣ ወይም ብዙ መንገድ ምድር ላይ ስለ መዳን ተሰብከዋል። አንዱ መዳን በትውልዱ ወይም በዛ በተገኘበት ዘመን ላይ የሆነች ፕሮግረስ አድርጎ ሊሆን ይችላል። ግን እንዲህ ትውልድ የተሻገረ ወይም አንድ ሰው በእርግጥ ጭቡጥ ሆኖ ይዞት ድኛለሁ እስከሚል ድረስ ያየሁት ነገር የለም። በእምነት አለ፣ በተስፋ አለ። በራሱ ግን አረጋግጦ አንድ ሰው አሁን መዳናችንን 10 ጊዜ እኮ ቼክ አናደርግም ማለት ልዳን ድኛለሁ ከምን ልዳን ኩራስ ወስጃለሁ። ድህነቱ የራሱ ሌላ ሙላት አለው። ከሆነ ነገር ስለዳንን ከሆነ ጉድለት ስለሞላን ሳይሆን በራሱ ድህነቱ ራሱ ሙሉ ብቻ ይሄ ሰው ይምጣና ልክ እኔ እንደዚህ አፌን ሞልቼ ማወራበት መዳን ላይ ያደርሰዋለሁ። ይሁን ያደርሰዋል። በቂ መንገድ አለው። አንድ እዚህ ላይ አንድ ነገር ጠቆም አድርጌ ልሂድ። የሰው ልጅ በጣም መዳን እንደሚፈልግና ለመዳን ብዙ ጥረት እንዳደረገ ፈጣሪ ግን ለማዳን ብዙ መስፈርቶች እንዳስቀመጠ ቅድመ ሁኔታዎች እንዳስቀመጠ ተደርጎ ነው የሚታሰበው ምድር ላይ ያለው። ወይም ደግሞ የፈጣሪ የማዳን አቅም በብዙ መልኩ ለእኔ ተዋሽቶበታል ባይ ነኝ። ወይም ትክክለኛውን የፈጣሪ የማዳን ኃይል ምድር የምታውቀው አይመስለኝም። አታውቀውም እስካሁን ድረስ። ሰው እንኳን ይህን ያክል ከጣረ ለመዳን ይህን ያክል ፍላጎት ካለው ይህን ያክል ጠያቂ ከሆነ ይህን ያክል ባለ ብዙ መንገድ ከሆነ ብዙ ሃይማኖት ስላለ ምድር ላይ ብዙ አይነት አስተሳሰቦች ካለ እንግዲህ እንዲያው በስንፍና እንኳን እናውራና ፈጣሪም ከዚህ የበለጠ አቅም አለው፣ ከዚህ የበለጠ ኃይል አለው፣ ከዚህ የበለጠ ዝግጅት አለው ማለት ነው። እኔ እዚህ ጋር በጣም የምወደው ነገር ስለዚህ መንገድ ማለት ነው ከላይ እስከታች ልበለው ብቻ በደንብ የተንሰለሰለ በደንብ ሴታፕ የተደረገ ፈጣሪ ሰውን ለማዳን በደንብ ሴታፕ ሰርቷል። በደንብ ዝግጁ የሆነ ነገር ያለቀለት ነው። በዚህ በኩል በአዳኝ በኩል የሰው ልጅ እንዲድንበት በደንብ የተሰራ መንገድ አለ። ከሰማይ እስከ ምድር በደንብ የተሰራ፣ በፊትም በደንብ ነበር የተሰራ። አሁን ግን ደግሞ በደንብ ምድር ረግጦ የሰው ፈቃድ ስጋ ለብሶ የሰውን ፈቃድ ለብሶ ምድር ላይ በደንብ ሴታፕ አድርጓል። እና እኔ የምለው ከምን እንደሚድን እንዴት እንደሚድን ዲቴይሉ ይቅርበት። ሰው ልጅ ይምጣና ይዳን። መዳን እንዳለበት ብቻ እንትነው አለችው፣ የሆነች ሴንስ አለችው አይደል? ይምጣና መዳን ይችላል። ከሚለውም ይዳን፣ ችግር የለውም። ግን ፈጣሪ ያለው ደግሞ መዳን አለ።
ከራሱም ጨምሮ ያድነዋል ሰው እና በደንብ ዝግጅት አለ። በተለይ አሁን አዲስ ምዕራፍ ላይ እየገባን ስለሆነ እኔ በጣም ደስ ብሎኛል። ለሰው ልጅ በጣም የምስራች ለሰው ልጅም ለሰው ልጅ ነው የምንጓጓው በጣም እና የምስራች የሚነገርበት ዘመን ስለሆነ ለሰው ልጅ በብዙ መልኩ እንግዲህ ብዙዎች ደግሞ ድነው መዳናቸውን ደግሞ በራሳቸው የሚያረጋግጡበት ጊዜ ሩቅ ስላልሆነ ይሄ ነገር ብቻ መጨረሻ ላይ መንገድ ላይ ምድር ላይ ማለት ነው እርግጥ የሆነ ነገር የፈጣሪ የማዳንን ኃይል ወይም የፈጣሪን ማዳን በእርግጥ ቀለሙን ይዞ በእርግጥ የሚያሳይ መንገድ ነው የሚሆነውና ይሄ ሰው እንግዲህ ሌላ ቦታ መዳን ፈልጎ ነው አይደል የጠየቀው እናንተ ትላላችሁ ድነሃለም ተብሎ ሊሆንም ይችላል እና እዚህ ይምጣና ማለት ነው ከምን እንደዳነ እስከሚረሳ ድረስ ይድናል። እንዴት እንደዳነ እስከማይገባው ድረስ ግን ድኖ ያገኘዋል። መዳኑን በምን ያውቃል? በራሱ በሙላቱ ያውቀዋል። ወይም ባጭሩ ችግር ማስቸገር ያቅተዋል ሰውየው። በፊት ስቃይ የሚላቸው ነገሮች ማሰቃየት ያቅታቸዋል፣ አቅማቸውን ያጣሉ። ስለዚህ መዳን እኮ ቀጣይ ነው አይደል መሆን ያለበት። ድህነታችን ቀጣይ ነው። ከሆነ ነገር እየዳንን አይደለም የምንሄደው። ምንድንበት ነገር ወይም ይሄ ስቃዩ እኮ መጉላት የለበትም ድህነቴ ላይ። እንደዛ ከሆነ ስቃይ ስቲል ቀጥላል። ወይም ስቃዬ ባክግራውንድ ሆኖ ኮንትራስት ሆኖ መዳኔን ሊያሳየኝ ነው ማለት ነው። ውለታ ሊውልለት ነው ለመዳን ማለት ነው። እንደዛ አይደለም። በጣም የበለጠ መዳን ያለን እኔ ከስቃይ በጣም መዳኔ በጣም ይበልጣል። በጣም ትልቅ ነው። ስቃይን ያስረሳል። ብቻ ፈጣሪ በደንብ መንገድ የመዳን መንገድን ለሰው ልጆች በደንብ ዘርግቷል። እኛ አግኝተነዋል። በዚህ ዘመን ተገኝቷል። እኔ አያገባኝም፣ ስለቀደመው ዘመን አያገባኝም። በዚህ ዘመን መገኘቱ ተመችቶኛል። እዚሁ አዲስ አበባ መሆኑ ተመችቶኛል። እዚሁ አጠገቤ መሆኑ ተመችቶኛል። አግኝቻለሁ። አሁን ይህን የሚጠይቅ ሰው በአማርኛ ስለጠየቀ እዚሁ አካባቢ ስለሆነ ይምጣና ሄዳል። ግብዣችን እሱ ነው። ስለዚህ ሁላችሁንም ይህንን ቪዲዮ የምትመለከቱ ተመልካቾች ወንድም ሴትም የሆናችሁ ኑና እሁድ ያለው የኦሪየንቴሽን ፕሮግራም ላይ መጥታችሁ ይህን የመዳን መንገድ ተጉዛችሁ መዳናችሁን ጨብጦላል። እንግዲህ ከሞላ ጎደል ይሄኛው ጥያቄ ደግሞ ምን ይላል መሰለ? በዚህ ጊዜ በጣም የሰው ልጅ ተስፋ ቆርጧል። ብዙ ስቃይ ውስጥ ነው ያለው። በብዙ ፍርሃት፣ በብዙ አለመመቸት ውስጥ ነው ያለው እና ብሎም እስከ መሞት ራሱን እስከ ማጥፋት እየደረሰ ነው ያለውና እውነትን በፈቃድ ለእንደዚህ አይነት ሰዎች ምን ይላል? ምንስ ይዞ መጥቷል? ይሄ በጣም ስፔሲፊክ ጥያቄ ነው። እንግዲህ በጣም ቁንጽል የሆኑ ሰዎችን የሚመለከት ጥያቄ ነው። ቁንጽል ስል ምንድን ነው? ብዙ ሰው በቀላሉ ወይም ምንም ነገር ቢደርስበት በቀላሉ ተስፋ መቁረጥ ላይ ይደርሳል። ወይም ደግሞ አሁንም ይሄ እስከ ሱሳይድ ድረስ የሚደርሱ ሰዎች በየማህበረሰቡ አሉ። ከማህበረሰቡ የተለየ ችግር ደርሶባቸው አይደለም። ወይም ደግሞ እንደ አጋጣሚ ትንሽ ከፋ ያለ ነገር ወይም የተደራረበ ነገር ሲደርስባቸው ሰዎች እስከ ራሳቸው ማጥፋት ድረስ ይደርሳሉ። ግን እንደ እውነትን በፈቃድ በዚህ መንገድ ካለው እይታ አንጻር ከሆነ የሰው ልጅ ሁሉ በተለያየ መልኩ ራሱ ማጥፋት ሞክሯል በእድሜ ዘመኑ። እንግዲህ ታሪክ ሆኖ የምናውቃቸው ወይም ስቶሪያቸው ሲወራ የምንሰማው አክቹዋሊ ስላጠፉ ሰዎች ስለሆነና በኋላ ላይ እነዛ ሰዎች ታሪክ ሲነበብ ወይም ያንን ነገር ናሬት ሲደረግ እንግዲህ የተለየ ነገር የደረሰባቸው ይመስላል እንጂ ሁሉም ሰው ግን በእድሜ ዘመን ውስጥ ፊዚካሊ ራሱን ሱሳይድ ለማድረግ ያልሞከረ ሰው ማለት ያላሰበ ሰው የለም። ቢያንስ አንዳንድም ሰው ሞክሮ ያልተሳካለት፣ አንዳንድ ሰው ደግሞ ከአካላዊ ሱሳይድ ይልቅ ፍጥረታዊ ሱሳይድ ኦልሞስት ሁሉ ሰው ሞክሯል። ፍጥረታዊ ሱሳይድ ማለት እኔ የምለው የትኛውን ነው? ለምሳሌ እርግብ በሆንኩ፣ መልአክ በሆንኩ፣ የሆነ እንስሳ በሆንኩ፣ የሚወዱትን ነገር ወይ የሆነ አበባ በሆንኩ የተለያየ ነገር ይላሉ ሰዎች። ያ እንዲያውም ከአካላዊ ሱሳይድ የባሰ ሱሳይድ ነው፣ ፍጥረታዊ ሱሳይድ ነው። የሰው ልጅ ይህን የሚልበት ምክንያት ምንድን ነው? ብዙ ነገር ሞከረ፣ ብዙ ነገር ቼክ አደረገ፣ ብዙ ነገር መልስ ይሆነኛል ብሎ ፈተሸ። ራሱ ያልፈተሸውን ደግሞ አሁን የእውቀት ዘመን ስለሆነ ኢንፎርሜሽን ዘመን ስለሆነ ከተለያየ ቦታ ኢንፎርሜሽን ጋዘር እያደረገ ሌላ ሰው የሞከረው ነገር ለዛኛው ሰው እንዳልሰራ ስላወቀ ለሱም እንደማይሰራ የሆነ አይነት ግንዛቤ ይወስዳል። ስለዚህ አፍሪካ ሀገር ውስጥ ያሉ ሰዎች በተለይ
አካባቢያቸው ላይ ያለው ነባራዊ ሁኔታ፣ የኢኮኖሚው ሁኔታ፣ ተግዳሮቶቹ በሙሉ ማለት ነው ተስፋ ያስቆርጣል። ምክንያቱም ምንም ላይፍ ፐርፐዝ የለሽም፣ ምንም አይነት የተለየ ነገር። ምክንያቱም በጀኔሬሽን እንኳን ሲያዩት ትላንት አባቱ የኖረውን አያቱ የኖረውን ቅድመ አያቱ የኖረውን የሆነ 4 5 ትውልድ 6 ትውልድ ወደኋላ ቢመለስ ደሴም አይነት ኑሮ ስለሆነ ያላቸው ያንን ነገር ቀይሮ አዲስ ነገር መሞከር ይፈልጋል። ያንን ሙከራውን ደግሞ ለማድረግ ማለት ነው እንግዲህ ተስፋ መቁረጥ ስላላቸው ነው ብዙ ሰዎች ወደ ውጭ የሚሰደዱት እያወቁ። ይሄ በሊቢያ በኩል በዩ በባህር በኩል በዩ ምናምን የሚሄዱ ሰዎች አሉ አይደለ? ያኮ ኮምፕሊትሊ እዚህ ባለ ነገር ተስፋ ቆርጠው በቃ እዛ ካልደረስኩ እስክደርስም ያንን ግብ ለማሳካት ባለው ጉዞ ቢሞቱም ፈቃደኛ ሆነው ነው የሚሄዱት። ኦልሬዲ ቆርጠው ነው የሚነሱት። እና አንዳንድ ሰዎችም እንግዲህ አሁን እዚህ ላይ ተስፋ ቆርጠው ሱሳይድ እንደሚለው ጥግ ሄደን እንጂ አንዳንድ ሰዎችም እኮ ከሞቀም ነገራቸው ካለው ነገር በሙሉ ማለት ነው ከድካማቸውም ከጉለታቸውም ተነስተው ጦርን ሜዳ የሚገቡ ሰዎችም አሉ፣ ጫካ የሚገቡም ሰዎች አሉ። እሱም ሌላ ካይንድ ኦፍ ተስፋ መቁረጥ ነው። ምክንያቱም አሁን ባለው ሲቹዌሽን አላመኑበትም ማለት ነው፣ አልተቀበሉትም ማለት ነው። ስለዚህ ያንን ነገር ካልቀየሩ ወይም የመቀየር ተስፋ ሳንቀው ነው የሚሄዱት። እና የሰው ልጅ ግን በየዘመናቱ ልክ እንደዚህ አይነት ነገሮች አጋጥመውታል በየትውልዱ። ስለዚህ የተለየ መልስ የለንም። ለዚህ እንዴት መሰለሽ አሁን እዚህ መንገድ ላይ ያለው መልስ ጠቅል ነው፣ አጠቃላይ ነው። ወይም ግን ባጭሩ ጥያቄው እንደሚያስበው እንደ ጥያቄው እንድምታ የሆነችን የሰው ልጅ ጥያቄ አንስቶ ያችን ለመመለስ ሳይሆን ሀሳቡ ሰውየውን መመለስ ነው የተፈለገው። ጥያቄ መመለስ አይደለም፣ ሰውየው ነው መመለስ ያለበት እንጂ የሰው ልጅን እስከ ተስፋ መቁረጥ ድረስ የሚያደርሱ ጥያቄዎችን ከመለስሽለት አንዱ ጥያቄ ሲመለስለት እዛች ቦታ ላይ ሌላ ጥያቄ ብድግ ትላለች። እችኛዋ ተስፋ ያስቆረጠችው ጥያቄ ለግለሰቡ ትልቅ ልትሆን ትችላለች፣ ግን ጥያቄው ልክ ስትመለስ ሰውየው ከጥያቄው መልስ በላይ ነው፣ ትልቅ ነው። ሰው በጥያቄ መልስ የሚኖር አይደለም። ሰው በድፍን መልስ ነው የሚኖረው ፍጥረት ስለሆነ። በተለይ እኔ እዚህ ጋር እንደዚህ አይነት ጥያቄ ለምጠይቁ ሰዎች አንድ ነገር መጠቆም ፈልገው ምንድን ነው አሁን የምናውቀውን ነው ልንጠይቅ የምንችለው። አሁን ጎደለን ያልነውን፣ አሁን አጣነው ያልነውን ነው። የሰው ልጅ ግን ለዘላለም ነው የሚኖረው። ዘላለም ውስጥ ደግሞ በጣም ብዙ አይነት የህይወት አይነቶች አሉ፣ ወይም ብዙ አይነት ኑሮዎች አሉ። ያኔ ሳንጠይቅ ነው የምናገኘው ያንን ነገር። ኦልሬዲ ፈጣሪ አዘጋጅቶ ይሰጠናል እንጂ ያኔ ምን ልናደርግ ነው? ምክንያቱም ያኔ ጉድለቱን አናውቀውም። ገና ማደግ ውስጥ የህይወት ማደግ ውስጥ ወይም የፍጥረት ማደግ ውስጥ አይደል ያለ ነው። ያኔ አናውቀውም። ስለዚህ ጥያቄ መራ አይደለም ነው ፍጥረት ባጭሩ። እየጠየቀ እያገኘ እየጠየቀ እያገኘ የሚኖር ሳይሆን እየተመለሰለት በብዙ ምላሽ ውስጥ የሚኖር ነው። ፈጣሪ እዚህ ውስጥ ያለው ፓርቲሲፔሽን ምንድነው? ወይም ያለው ቦታ ምንድነው? ፍጥረቱ ላይ ፍላጎቱ ነው የሚሰራው እሱ ነው። የዛ ፍላጎትን ምላሽ የሚያቀርበው እሱ ነው። ያ ነው ፈጣሪ። ሰው ምንድነው ወይም ፍጥረት ምንድነው? እዚህ ውስጥ ያለው ፓርቲሲፔሽን ካልሽኝ መኖር ነው። ፈጣሪ የሰጠሽን ፍላጎት ረሃቡም ደስ ይላል፣ ጥጋቡም ደስ ይላል። ረሃቡም ደስ ይላል፣ ጥጋቡም ደስ ይላል። ግን ከዚህ መሀል አንድ ሌላ ረሃብ ጣል አድርጌ ይለፍ። ፈጣሪ ራሱ ይርባል። ራሱ የእሱ ብቻ ረሃብ አይሞላም፣ ደስ ከሚለኝ ነገር ማለት ነው። ምክንያቱም ይኸውላችሁ ብዙ መዳን ሄዳን ነው ቅድም ስትጠይቂኝ እና ከብዙ መዳን ውስጥ ማለት ነው መዳን የበዛብኝ ለእኔ ለማቀው ህይወት ምድር ላይ ለምመነዝረው ኑሮ በጣም በዛብኝ። መጨረሻ ላይ ደስታ ላይ ወይም በኋላ ላይ የሰው ልጅ ሲጓዝ የሚያገኘው ወይም እዚህ መንገድ ላይ ሲጓዝ የሚደርስበት ነገር ምንድን ነው? ለካስ መፈጠር ውስጥ ፈጣሪ አለ። ለፈጣሪ ነው መኖር ወይም ከፈጣሪ ጋር ያለ መስተጋብር አለ። ያ ደግሞ አይሞላም መቼም። እዛ ውስጥ ነው የኛ ዘላለምነት ያለው። የኛ ለዘላለም መኖር ያለው ከፈጣሪ ጋር በምናደርገው መስተጋብር ነው እንጂ የሆነ ጥያቄ ተመልሶ ያንን ነገር አግኝተን እዚህ ጋር ጠግበን እንደ ሳይሆን ፈጣሪ ደግሞ በጣም ሰፊ፣ በጣም ጥልቅ፣ በጣም ብዙ ከመሆኑ የተነሳ ማለት ነው እድል ነው መፈጠር። በጣም ደስ የሚል መሆን ነው መፈጠር። ስለዚህ አንድ ሰው እስከተፈጠረ ድረስ ይሄ ጥያቄ ስተመለስ ያኛው ጥያቄ ስተመለስ ተስፋ መቁረጡ ስለተስተካከለ ሳይሆን እንግዲህ ሰውየውን ብድግ አድርጎ ወደ ፍጥረትነቱ መልሶ ከፈጣሪው ጋር መስተጋብር የሚያደርግበት አይነት አትሞስፌር ውስጥ መመለስ ነው እንጂ ተስፋ መቁረጥ በጣም ቀላል፣ በጣም ትንሽ ነገር፣ ተልካሻ ነገር። እንዲያውም ሰው በተስፋ መኖር የለበትም።
ባጭሩ ተስፋ ራሱ ወንጀለኛ። እንኳን ተስፋ መቁረጥ ይቅርና ሰውም ተስፋ ማድረግ የለበትም። ምንም ነገር ተስፋ መደረግ የለበትም። ለምንድነው ተስፋ የሚደረገው? አንድ ነገር አሁን ነው ማግኘት፣ አሁን ከፈለግሽው አሁን ነው ማግኘት እንጂ ተስፋ እኮ ለእኔ ማደንዘዣ ነው፣ መርፌ ነው። ከሁኔታዎች ጋር ከነገሩ ጋር ዳይሬክትሊ እንዳንገናኝ ሰው ራሱን የሚያደነዝዝበት ነገር ነው። አላገኘሽውም ነገር ይሁን ግን ባገኘዋለሁ ተስፋ ራስሽን አለ አይደለ ታጽናኛለሽ፣ ወይም ራስሽን ትንሽ ታለዝቢያለሽ። ለምን ከተፈጠርን አንድ ነገር ከፈለግን ዛሬ ካለች ዛሬ ነው መኖር ያለበት። አሁን ከተገኘ አሁን ላይ ነው መኖር ያለበት፣ አሁን ነው መገኘት ያለበት። ተስፋ ገና ለገና ነገን ለሰው ልጅ ሸንግላ የምታቀርብ ናት። ግን ነገ ጭቡጥ አይደለችም፣ ዛሬ ነው ጭቡጥ፣ ትላንትም ጭቡጥ አይደለም። ስለዚህ አያስፈልግም። ተስፋም ራሱ ተስፋ የሚባለው ነገር ራሱ ወንጀለኛ ነው። ስለዚህ ሱሳይድም ብለሽ ያነሳሽው ነገር ላይ ሰዎች በብዙ መልኩ ሱሳይድ ያደርጋሉ። የተሻለ ነገር አገኛለሁ ተስፋ ወንጀለኛ ስለሆነ የምልሽ ለዛ ነው። ሰው እንደሚያስበው ሰው ሱሳይድ ሲያደርግ ጭንቀቱ በዝቶበት ነው። አክቹዋሊ ግን ከምክንያቱ ይልቅ የሚሄድበት ወይም ብሞት እገላገላለሁ ብሎ ስለሚያስብ ነው፣ ተስፋ ስለሚያደርግ ነው። ስለዚህ ችግሮቹን ከመፍታት ወይም እዚህ መንገድ ላይ ያለው ምላሽ ችግሮቹ መፍታት ሳይሆን ሰውየው መፍታት ነው። መልስ መመለስ ሳይሆን ወይም ጥያቄዎቹ ማስተካከል ወይም የህይወት ምስቅልቅሉ ማስተካከል ሳይሆን ሰውየውን ብድግ አድርጎ ወደ ተስተካከለ ወደ አለቀለት ህይወት መመለስ ነውና እንደዛ ነው። ይሄኛው ጥያቄ ደግሞ ምን ይላል መሰለ? የሰው ልጅ እንደዚህ ለመኖሩና አሁን ለደረሰበት ነገር ተጠያቂው ማን ነው? ይሄ ጥሩ ጥያቄ ነው። ምክንያቱም ብዙ ሰው በተለይ ኤርሊ ኦን በጣም በወጣትነቱ ጊዜ ወይም ገና ከራሱ ጋር በሚተዋወቅበት ጊዜ ወይም አቅመ ራስ ማወቅ በሚደርስበት ጊዜ ላይ የሚጠይቀው ነገር ለምን እንደዚህ ሆንኩ የሚለው ነገር አለ። እንግዲህ ጥያቄው ብዙ ጊዜ ዳይሬክት የሚደረገው ማህበረሰብ ላይ፣ ቤተሰብ ላይ፣ ድሃ ሆኖ መፈጠር ላይ፣ የተፈጠርሽበት ሀገር ላይ ራሱንም አፈጣጠር ነው ጨምሮ ከዛ መጨረሻ ላይ ግን ሲሄድ ሲንደረደር የሚሄደው ፈጣሪን ለመጠየቅ ነው። እንደዚህ ሆኖ ነው ፈጣሪ እንደዚህ ሆኖ ስላለን ነው የሚል በደንብ የቆየ አስተሳሰብ አለ ሰው ወይም እንደዚህ መሆናችን አይ ቲንክ እርግማንም ነው እኮ አይደለ? አሁን ያለበት የሰው ልጅ ወጥንቅጥ የጠፋ የህይወት ስርዓት እንግዲህ ሰው ልጅ ሲወድቅ ፈጣሪ ረግሞታል። ሲረግመው ጥረግረ ብላ አይደለ? በቃ ሁሉ ነገር በልፋት እንዲሆን ያልሰራማ ይብላ ይላል። አንዳንድ አስተሳሰቦችም እዚህ ምድር ላይ የመጣ ነው ልንፈተን ነው የሚለው አሉ። ለፈተና ነው የመጣ ነው። ምክንያቱም ፈጣሪ ከዛ በኋላ ነው ፈትኑ ጥሩ ይሆን ነው ፈተናውን ያለፍን ሰዎች ደግሞ የሚሰበስብበት ደግሞ ቦታ አለ እንዲህ የሚል አስተሳሰብ አለ። የሰው ልጅ እንደዚህ ለመሆን በራሱ ፈቃድ ነው። በራሱ ፈቃድ ማለት ነው እንግዲህ የቀደሙት የሰው ልጆች በራሳቸው ፈቃድ ያደረጉት ነገር አለ ወይም በፈቃዳቸው ያስገቡት ስቃይ አለ ምድር ላይ ወይም ያስተናገዱት ማንነት አለ ምድር ላይ። እሱ ማንነት ብዙ ስያሜ ሊሰጠው ይችላል፣ ብዙ አስተሳሰብ ሊኖረው ይችላል። ግን ባለቀለት እውቀት ማወቅ ከፈለገ አንድ ሰው ይምጣና እኔ እዚህ ዩቲዩብ ቻናል ላይ ወይም በዚህ መድረክ ማውራት አልፈልግም። እሱ እንግዲህ ይምጣና በደንብ አሳየዋለሁ፣ አጨባብጠዋለሁ፣ አሳየዋለሁ። አገኙ ማለት በቀላሉ ነገሩ መግለጽ ስለሚቻል ማለት ነው። አሁን ብገልጥለት ግን መፍትሄው በሌለበት ወይም የህይወት ኃይሉን ማግኘት በማይችልበት መልኩ ስለሆነ ትርጉም የለውም። ምንድነው አንድ ሰው ችግሩን ነግረሽው መፍትሄው ማስተች ከሆነ ችግሩን ያገንንሽበት አያስፈልግም። ስለ ችግር ማውራት ደግሞ አልፈልግም። ስለ ሰው ልጅ ውድቀት ወይም ስለ ሰው ልጅ ስቃይ ማውራት አልፈልግም። ስቃይ እንዳለበት እሙን ጭቡጥ የሆነ ነገር ስለሆነ ማን ነው ለዚህ ተጠያቂ? እንግዲህ ሰውየው ስል አሁን በግለሰብ አሁን ይህን ጥያቄ ጠይቀው ሳይሆን የሰው ልጅ እንደ ፍጥረት ለምሳሌ ከፍጥረታት መካከል ፈጣሪ ካቀረበለት የተፈጥሮ ምግብ ውጪ የሚበላ ፍጥረት የለም ከሰው በስተቀር። ሌሎቹ በሙሉ ፈጣሪ በፀሐይ ያበሰለላቸውን ተፈጥሮ ያቀረበችላቸውን ተፈጥሮ ሳህን ሆነ ያቀረበችላቸውን ምግብ ነው ይበሉት። የሰው ልጅ ግን የራሱን ምግብ ነው ይበላው።
የራሱን ሽሮ፣ የራሱን ጥብስ፣ የራሱን ቅቅል፣ የራሱን ዱለት አይደለ የራሱን የተለያዩ በየማህበረሰቡ ያሉትን ዲሾች ነው የሚበላው። እንደዛ ሲበላ እንግዲህ የዳይጀስቲቭ ሲስተሙ ላይ ያሉ ኦርጋኖች በሽታ ካጋጠመው ማነው ተጠያቂ? ፈጣሪ አይደለም። ፈጣሪ ሊሆን አይችልም። ያንን ነገር ደግሞ ማለት ነው አሁን ያለው ሰው አዳዲስ ምግብ እየሰራን አይደለም፣ ያለውን ምግብ ነው እየበላን ያለው። ከዚህ በፊት የነበሩ ሰዎች ኢንትሮዲውስ ያደረጓቸውን አይደለ እየበላን ያለነው። አሁንም ለምሳሌ ኢትዮጵያ ውስጥ አይደለ ያለነው። ኢትዮጵያ ውስጥ ሽሮ አዲስ ዲስከቨር አልተደረገም። እኔ መች ዲስከቨር እንደተደረገ አላውቅም፣ ግን እኔ ስመጣ ሽሮ እየተበላ ነው ያገኘሁት። ሽሮ እየበላው ነው። አተሩን መብላት ሲገባኝ ሽሮ መብላቴ በእርግጠኝነት የምልሽ ኦልሬዲ እሳት የነካው ነገር በጣም በብዙ ፕሮሰስ ያለፈ ነገር ስለመበላው ዳይጀስት ሲስተም ላይ ወይም የስጋ ሲስተማችን ላይ የሆነ እንትን አለው፣ የሆነ ተጽዕኖ አለው፣ መጥፎ ተጽዕኖ አለው ማለት ነው። ስለዚህ ለዛ ነገር ማለት ተጠያቂ ካልሽ ማህበረሰቡ ብልሽ የትኛው ማህበረሰብ እሳቤ ነው፣ ኮንሴፕት ነው፣ መጠቆማችን ግን መጠቆሙ ምን ያደርጋል ነው ብሌም ማድረጉ ወይም ተጠያቂው ማን እንደሆነ ማወቁ ምን እናደርግ ነው። ኦልሬዲ ጉዳት ያመጣን አካል ሄዶ ጠይቆ ጎጂ ምን ያደርግልሻል? ምን ልንቀጣው ነው? ተውታረም ልንለው ነው? ተመለስ ልንለው ነው? ከጥፋት ተመለስ ልንለው ምንድን ነው? ዋናው ኦልሬዲ የሰው ልጅ ማንንም ብሌም ማድረግ ማንም ተጠያቂ የሆነ አልሆነ። የሰው ልጅ ኦልሬዲ ተጎድቷል። አሁን ህይወቱ ተበላሽቷል በብዙ መልኩ። ግን ደስ የሚለው ነገር አስተካካይ መጥቷል። ባይ ዘ ወይ የሰው ልጅ ምን ያክል እንደተበላሸ በዚህ መንገድ ሲመጣ ነው በደንብ የሚያውቀው። ምን ያህል እንደወደቀን፣ ምን ያህል ከፍጥረት ማንነታችን እንደራቅን እዚህ መንገድ ነው በደንብ የሚገባሽ። በጣም ነው የሚከብደው። እንዲያውም በጣም ከሚገርመኝ ነገር ማለት ነው ፈጣሪ ምን ያክል በራሱ እንደሚተማመን፣ በራሱ በጣም ምን ያክል እርግጥ እንደሆነ፣ ምን ያክል ኃይለኛ እንደሆነ ያወቅኩት እንዲህ ባለ መልኩ የጠፋን ሰው እመልሳለሁ ወይም መመለስ እችላለሁ ብሎ ይህን ያክል ዘመን መምጣቱ በጣም ለእኔ በጣም ያስገርማል። ምክንያቱም የሰው ልጅ ውድቀት ከምናስበው በላይ ነው የወደቀው ሰው። መፈጠር በጣም ይገርማል፣ መዳን በጣም ይገርማል። መመለስ፣ ይሄ ወደ ፍጥረት ማንነት መመለስ ደግሞ ሌላ መፈጠር ነው። ሌላ ፈጣሪነት የሚጠይቅ ሌላ አይነት ኃይል የሚጠይቅ ነገር ነው። ስለዚህ ማንም ብሌም ለማድረግ አይሄድ ሰው ጥያቄው ራሱ አቅጣጫው ራሱ ትክክል አይደለም። ምን ያደርጋል ብናቅ ማንም ይሁን ማንም እኔ እኮ ከከሌ ዳንኩ ከሌን አሸነፍኩ የሚል ነገር አይደለም ያለኝ። ኦልሬዲ ተመለስኩ ነው፣ ህይወቴን አገኘሁ ነው ሰው ማለት ያለበት፣ ወይም ተፈታው ነው ማለት ያለበት፣ ወይም ከስቃይ ዳንኩ ነው እንጂ ማለት ያለበት፣ ወይም ድህነት ላይ ነው እንጂ መገኘት ያለበት። እኔ አሁን ማንንም ብሌም አላደርግም። የቀደሙትም ሰዎች ብሌም አይደረጉም እኛ መንገድ ላይ። በቃ በፈቃዳቸው በጊዜያቸው ማድረግ ያለባቸው አድርገው አልፈዋል። እሰየው። እኔ በዚህ ዘመኔ ደግሞ እድሉ አግኝቼ እድሉን ተጠቅሜያለሁ። አሁንም ይሄንን ነው የተጠቀምኩትን እድል፣ እኛ የተጠቀምነውን እድል ለሰዎች እየሰጠን ነው። ይምጡና ያለቀለት መፍትሄ፣ ያለቀለት መዳን፣ ያለቀለት መመለስ አለ ወደ ፍጥረት ማንነት ማለት ነው። ስለዚህ ማነው ብሌም የሚደረገው? እንግዲህ ሌላን ሰው ብሌም ካደረገ፣ ሌላ ሰው ተጠያቂ ካደረገ ትንሽ ፈቃዱን ሰነፍ ስለሚያደርጋት ራሱ ሰውየው። ምክንያቱም ማን ብሌም እንደሚደረግ ማወቅ ከፈለገ ይሄ ሰው ማለት ነው ከራሱ ይጀምር። ራሱ ነው ብሌም የሚደረገው። ምክንያቱም አትሊስት ይህን ነገር እየሰማ እንደዚህ እየኖርኩ ነው የሚል ሰው አለ። በብዙ ምስክር የጸደቀ እንደዚህ አይነት ህይወት ያገኙ ሰዎች አሉ። አሁን መጥተዋል፣ እንደዚህ አይነት ድምፅ መጥተዋል አይደል? ስለዚህ ምንም ብሌም ማድረግ አያስፈልግም። ይምጣና ይሄን ያገኝ። ካገኘ በኋላ አብረን እንፈልጋለን ብሌም የሚደረግ ካስፈለገ፣ ግን አያስፈልግም። የሚገኘው ነገር እንደዚህ አይነት ጥያቄዎችን በጣም ተልካሽ ያደርጋል፣ ያስረሳል። ማንንም ብሌም ማድረግ አልፈልግም። እኔ እኮ ጠላት እኮ ከሩቅ አልነበረኝም። እኔ ራሴ ነበርኩ የራሴ ጠላት ማለት በብዙ መልኩ ሳቦታጅ የማደርገው ራሴ ነበርኩ በብዙ መልኩ ነው የምልሽ። ምክንያቱም እንደዛ ሆኖ ውስጥ የተጋገረ ነገር ስላለ ማለት ነው። ስለዚህ በተለይ ፈጣሪ ብሌም አይደረግም። ምክንያቱም የሰው ልጅ ጥያቄ ነው ያውቀዋለሁ አቅጣጫውን። ፈጣሪ ብሌም አይደረግም፣ በፍጹም ሊደረግ ፈጣሪ ያደረገልን ብናቅ አላቅም። ኧረ ፈጣሪ ብሌም አይደረግም። ብቻ ባጭሩ ፈጣሪን እኛ የምናውቀው ፈጣሪ እንግዲህ ከዚህ በፊት የነበሩ መንገዶች ላይ የተሰበከውን ፈጣሪ ስለሆነ ነው።
ዋናው ፈጣሪ በፍጹም አይጠየቅም እንደዚህ አይነት ነገር። ኦልሬዲ ከመለሰ ቆየ ነው መልሱ ሰው ጋር ሲደርሱ ዘገየ እንጂ ወይም ሰው መልሱ ሳይሆን አክቹዋሊ ሰው መልሱን ሊቀበል ዘገየ እንጂ ቆየ። ግን በዚህ ትውልድ አግኝተነዋል። መልሱን አግኝተነው ኖረነው በልተነው ጠጥተነው ስጋ ለበሰ እኮ በቃ። ስለዚህ ብሌም ማድረግ ወይም ማነው ብሌም የሚደረገው የሚለውን ማወቅ ብዙም አስፈላጊ አይደለም። አስፈላጊ ብቻ አይደለም ሳይሆን የሰነፍ ጥያቄ። እኔ ሰውየውን ሰነፍ ማለት ያለ በቃ ካለበት የአእምሮ ቦታ ላይ ለጥያቄ የሚችለው ነገር ነው። ግን አያስፈልግም። እኔ ጥቅል መልሱን የሚያገኝበት ቦታ ይዤው ልምጣና መልሱ ውስጥ ይህንን ተጠያቂ የሚለውን አካል ማየት ይችላል፣ ማግኘት ይችላል። ግን ከአካሉ የበለጠ ስለሆነ ወይም ከሚጠየቀው አካል የበለጠ መልስ ስለሚያገኝ እሱንም ያስረሳዋል። በዚህ ብናየው ቆንጆ እይታ። ቆንጆ አድርገህ እየመለስክልኝ ነው። ይሄ መጨረሻ ጥያቄ ይሁን መሰለኝ። ምን ይላል መሰለህ? ፈጣሪ ትላላችሁ። ብዙ ጊዜ ፈጣሪ የሚሉ ሰዎች ሃይማኖታዊ የሆኑ ሰዎች ናቸው። እናንተ ደግሞ ራሳችሁን ስንገልጹ ከዚህ ነገር ውጪ ነን፣ ከምንም ተቋም ውጪ ነን ብላችኋል። ፈጣሪ የሚሉ ሰዎች እንደ ኋላ ቀርነት የሚቆጠርበት ዘመን ላይ ደርሰናል። ወይ ሃይማኖተኛም አይደላችሁ? እንዴት ታስታርቁታላችሁ? ይሄንን እንዴት አድርጋችሁ ነው እየኖራችሁ ያላችሁት? ፈጣሪ ጋር ያላችሁ መስተጋብር እንዴት ተለየ? ትምህርቶቻችሁ ለዛ ይላሉ ይላል። እሺ ጥሩ ነው። እንግዲህ አሁን በተለይ ዕውቀት ምድርን በጣም እየገዛ ስለሆነ በተለይ ዘመናዊነት የሚባለው ነገር አሁን ኦልሞስት ግሎባሊ ሁሉንም ሰው እየተቀለለ ስለሆነ መጠቅለሉም ስለማይቀር ብዙ ጊዜ በተለይ ወደ ዌስተርን ዓለሙ ከሄድን ድሮ መጀመሪያ አካባቢ እዚህ ከመድረሳቸው በፊት ሁሉም ዌስተርን ካልቸሮች ካየሻቸው ሁሉም ፈጣሪ ይሉና ሃይማኖትን የሚያስፋፉት እነሱ ናቸው። አሁን ለምሳሌ ዩሮፕ ብንሄድ ዩሮፕ ውስጥ በጣም አርኪቴክቸራሊ በጣም የሚገራርሙ እንግዲህ በሰው አገላለጽ ወይም በሰው እሳቤ የሚገራርሙ በደንብ አርኪቴክቸራሊ የሚያማምሩ ትልልቅ የአምልኮ ቦታዎች፣ የአምልኮ ስፍራዎች፣ ቤተክርስቲያኖች ኢቨን የመስጊዶችም አሉ። ወይም ከሃይማኖት ጋር የተያያዘ የአምልኮ ቦታ ያላቸው ትልልቅ ቦታዎች አሉ። አሁን አብዛኞቹ እነዚህ ቦታዎች ሚውዚየም ናቸው ወይም የቱሪስት መስህብ ቦታዎች ናቸው እንጂ ፈጣሪ የሚፈለግበት ወይም የሰው ልጅ በነባር ሁኔታው ከፈጣሪ ጋር መስተጋብር የሚያደርግባቸው ቦታዎች አይደሉም። ወይም አምልኮ አይደረግባቸውም፣ ስብከት አይሰበክባቸውም፣ ወይም ሃይማኖታዊ ስርዓቶች አይደረጉባቸውም። አብዛኞቹ እዛ ዌስተርን ማህበረሰብ ውስጥ ያሉት ሰዎች እሳቢያቸው ምንድነው? ራሳችንን እናስተዳድራለን፣ የምናደርገውን እናውቃለን፣ የምንፈልገውን እናውቃለን። ስለዚህ ማንም ምክንያቱም ፈጣሪ እንደ ገዢ ስለሚታሰብ ማንም እኛ ላይ ህግ እያወጣ አድርጉ እያለ ማንም አይመራንም ነው። ወይም ፈጣሪ አያስፈልገንም። ፈጣሪ ምክንያቱም እነሱ ሲያስቡት ፈጣሪ የሚያስፈልገው ወይ ጤንነት ሊሰጥ ነው ወይ ገንዘብ ሊሰጥ ነው አይደል? ሊባርክ ነው ወይ ስጋ እንዲፈውስ ነው ወይ ደግሞ ሀብታም ሊያበለጽግ ነው። ሁለቱም አላቸው። ጤናውም አላቸው። በደንብ ጥሩ አይነት የሄልት ሲስተም አላቸው። ስለዚህ ያንን ነገር ከዛ ስለሚያገኙ ፈጣሪ ብዙም አይታያቸው። በገንዘቡ ደረጃም እነሱ አካባቢ ዌስተርን ዓለም አካባቢ ብዙም ሀብታምና ድሃ መለየት በጣም ይከብዳል። አለ ሀብታምና ድሃ አለ፣ ግን በኑሮ አትለያቸው። ኦልሞስት ኑሯቸው አንድ አይነት ነው። የሚበላላ የሚጠጣለ ሁሉም ነገር አላቸው፣ ድሃውም ሀብታሙም ማለት ነው። ስለዚህ ናው እዛ አካባቢ በተለይ አሁን ይሄን የሚል ሰው ይሄን የጠየቀኝ ሰው እዛ አካባቢ ትንሽ ኤክስፖዠሩ ያለው ሰው ነው ማለት ነውና በሞደርኒዝም ወይም በዘመናዊነት አስተሳሰብ ከሄድን ፈጣሪ ማለት ኋላ ቀርነት ነው። ወይም አሁን ፈጣሪ እያሉ ያሉት የዓለም ማህበረሰብ ክፍሎች እነዚህ ኋላ ቀር የሆኑት ድሃ የሚባሉት ወይም ሶስተኛ ዓለም ክፍል የሚባለው አካባቢ ነው በደንብ ፈጣሪ አካባቢ እንቅስቃሴ ያለው ማለት ነው። ግን ፈጣሪ
ከምድር ውጭም አለ። ሃይማኖት በሌለበት ቦታ ፈጣሪ የሚያስተዳድረው በፈጣሪ ስርዓት ነው የሚተዳደሩት። በፈጣሪ ፈቃድ ነው የሚተዳደሩት። አሁን ይሄ ሰው እንደሚያስበው እኛ የምንለው ፈጣሪ በስርዓት አይደለም ያገኘነው፣ በሃይማኖት አይደለም ያገኘነው፣ በእምነት አይደለም ያገኘነው። እኛ ፈጣሪን በፈጣሪነቱ ነው ያገኘነው። ፈጣሪ ሆኖ በሙሉ ፈጣሪነቱ፣ በፈጣሪነት አቅሙ፣ በፈጣሪነት ማንነቱን ያገኘነው። እሱን ያገኝና በኋላ ኋላቀርነት ነው ዘመናዊነት የሚለውን እንግዲህ ራሱ ያውቀው ሰውየው ወይም ሴትዮዋ ትምጣና እንጂ ፈጣሪ ዘመናዊ አይደለም። ፈጣሪም ኋላ ቀር አይደለም። ፈጣሪ ፈጣሪ ነው። ፈጣሪ የምንለው ደግሞ ማለት ነው ፍጡር ስለሆነ ፈጣሪ ስላለን። ፈጣሪ ማግኘት አምላክ ማግኘት ምን ያክል አይነት ጣዕም እንዳለው ስታገኙ ነው የምታውቂው እንጂ ስርዓት እኮ አይደለም ፈጣሪ። ህግ ደንብ አይደለም። አድርግና አታድርግ አይደለም። ይኸውላችሁ ብዙ አይነት ሚስኮንሰፕሽን አለ ከፈጣሪ ጋር ባለው አስተሳሰብ። ሁሉም የሰው ልጅ የሚያስበው ፈጣሪ የሚገድበው፣ ፈጣሪ አንድ ነገር ማድረግ ፈልጎ ያንን ማድረግ እንዳይችል ህግ የሚያበጅበት፣ ብቻ ፍላጎቱን የሚገታበት ወይም ፍላጎቱ ጋር የሚጻረር ነው ይመስለው ፈጣሪ። ፎርዛት ማተር የሰው ልጅ ፍጥረታት በሙሉ ያላቸው ፍላጎት የፈጣሪ ብቻ ፍላጎት ወይም ፈጣሪ የፈለገላቸው ፈጣሪ ሁኑ ያላቸው ነው እንጂ ራሳቸው የጨመሩት ወይም ራሳችን የጨመርነው ፍላጎት እኮ ነው እንደዚህ ያደረገን፣ እንደዚህ ያበላሸን፣ ወይም አሁን ላለንበት መዳከር፣ አሁን ላለንበት ጎዶሎነት የዳረገን እሱ ነው። በፈጣሪ ያለው ሙላቱን በሙላት እየጨመረ የሚሄድ ፍላጎቱ የሚጣፍጥ፣ ፍላጎቱ እንኳን ተሳክቶ እንኳን ጠግበ ነው ረሃቡ የሚጣፍጥ ነው የፍላጎት አይነቱ ራሱ ማለት ነው። እና ፈጣሪ የምንለው ፈጣሪን አግኝተን የምር ፈጣሪ የሚያስብል ነገር ሰጥቶን፣ እንዲያውም ብዙ ነገራችን እኮ ፈጣሪ መሀል እንከታለን እንጂ ስለ ፈጣሪ አላወራን ወይ ፈጣሪ እንደዚህ ነው የሚል ትንታኔ ውስጥም አንገባም። ፈጣሪ እንደዚህ አይነት ህገ ደንብ ሰጥቷል፣ እንደዚህ አድርጓል፣ እንደዚህ በሉ፣ በዚህ ገብታችሁ ፈጣሪ ለማግኘት ይሄን መንገድ ነው ብትሄዱት ምናምን አንልም። ፈጣሪ አለ ኦልሬዲ። ፈጣሪ የሰጠውን ነገር ነው ያገኘነው ነው። ፈጣሪ የሰጠውን ነገር ስናገኝ ግን ሰጪውንም በዛው አይተንበታል። ሰጪው በጣም ደስ የሚል ነው። በጣም መፈጠርን የሚያስወድድ ነው። ዘመናዊነት ምን አገባው እዚህ ውስጥ? መቼም ዘመናዊ ሰው አልሆንም። ዘመናዊነት ግን ምድር ላይ መንሰራፋቱ ስለማይቀር ዘመናዊ ነገሮች መጠቀም ግን አይቀርም። ኋላ ቀርም አይደለሁም። ኋላ ቀርነት ምን ባበረታታ እንዳይመስል ማለት ነው። ከሁለቱም ወገን አይደለም። ሃይማኖተኛም ግን አይደለም። ሃይማኖተኛ ኢነሰንስ ይሄ ልክ በሃይማኖት ውስጥ ያሉ ስርዓቶችንና ዶግማዎችንና የሆነ ቅዱሳን መጻሕፍትን ወይም ቅዱሳን ሰዎችን እንዲመከተል የሚባል ነገር አለ። እንደዛ አይነት ነገር ውስጥም አይደለንም። ፈጣሪ በራሱ በፍጥረት ማንነቱ በፈጣሪነት ማንነቱ ሙሉ ነው። ፍጥረትነት ደግሞ ማለት ነው አንዱ የፍጥረትነት አንዱ አካል ፈጣሪን እንደ ፍጥሩነትሽ እንደ ማንነትሽ መረዳት ነው ወይም መስተጋብር መፍጠር ነው። ስለዚህ መስተጋብር ስትፈጥሪ ኋላ ቀር ነሽ እንተሳል ፍጡር ነሽ። ትክክለኛው ለዛ ነገር ሊሰጥ የሚችለው ስያሜ ምንድን ነው? አንድ ፍጡር ካለ ፈጣሪ መስተጋብር በህይወት መቀጠል አይችልም። ህያውነትን በቀጥታ የምንቀዳው ከፈጣሪ ነው። ህያውነት ደግሞ አንድ የሚሰጥ ነገር አይደለም። ወደ ህያውነት መምጣት አንዴ ሊሆን ይችላል፣ መፈጠር አንዴ ስለሆነ ግን ያ ህያውነት ግን ኮንቲኒየስሊ ከፈጣሪ ጋር በሚኖር መስተጋብር የሚቀጥል ነው። ለምሳሌ ብዙ ጊዜ እኔ እናገራለሁ ፍቅርን ከፈጣሪ አግኝተናል እላለሁ እና ዮኒም ይላል እና ይሄ ያገኘነው ፍቅር አንዴ አይደለም። አንዴ ምንጩ አንዴ ተሰጥቶን ሊሆን ይችላል፣ ወይም አንዴ ተገናኝተን ሊሆን ይችላል። ኢንትሮዳክሽኑ አንዴ ሊሆን ይችላል። ከዛ በኋላ ግን በየጊዜው የጠጣነው የፍቅር ምንጭ አለ። በየጊዜው የጠጣነው የፍቅር ውሃ አለ እና ልክ አንዴ ተንፈሰን እንዳልኖር ነው ማለት ነው አይደለ? ኮንቲኒየስሊ አየር እየተነፈስን ኮንቲኒየስ ሶርሱ ባለበት ኮንቲኒየስሊ እያገኘን ስለምንሄድ ማለት ነው። ስለዚህ ከፈጣሪም ጋር ያለው መስተጋብር ኮንቲኒየስሊ የምታደርጊው ነገር የህያውነት መሰረት ነው እንጂ ኋላ ቀርነት ወይም ዘመናዊነት ጋር የሚገናኝ ነገር አለ። ብዙ ሰዎች እንደዚህ አይነት ሀሳብ ያላቸው እነሱ የሚያስቡት ፈጣሪ ዘመናዊ ነገሮችን የሚከለክል፣ ጎስቋላ ነገርን የሚያበረታታ፣ ባህላዊ ነገርን የሚያበረታታ፣ ሃይማኖታዊ ነገርን የሚያበረታታ፣ ህገ ደንብ የሚያወጣ፣ ተቆጪ እንደዚህ አይነት የሚል የሆነ ስዕል ስላላቸው ነው። ፈጣሪ በጣም ፈታ ያለ ነው። በጣም የሚገርም ማንነት ነው። በገባኝ ያክል እኔ ባገኘሁት መስተጋብር ያክል በጣም ዘመናዊነት አይገልጸውም፣ አይደርስበትም በፍጹም። ከዘመናዊነት ያለፈ ደስ የሚል ማንነት ያለው በጣም ማለት ነው። እና
እንግዲህ ይሄ ሰው ይምጣና ማለት ነው እኛ ስንታይ ራሱ እኮ ኋላ ቀር መስሎ ዘመናዊነትንም አናንጸባርቅም። ግን ብቻ ጥያቄው አራምባና ቆቦ ነው፣ የሚገናኝ ነገር አይደለም። ዘመናዊነትና ፈጣሪነት ወይም ከፈጣሪ ጋር ያለው መስተጋብር ዘመናዊነት አይመለከተውም። ለምሳሌ ለዚህ ጥሩ ምሳሌ ሊሆን ይችላል ምንድነው አንድ እርግብ ከጀመረች ጊዜ ጀምሮ እርግብ ናት እንጂ ዘመናዊ እርግብ፣ ባህላዊ እርግብ ወይም ኋላ ቀር እርግብ የምትባል የለችም በፍጥረታት ማለት ነው። እርግብ ናት። እርግብነቷ ሁሌ ያምራል። ሁሌ ፍጥሩነቷ በጣም ተመችቷት ነው የምትኖረው። እንግዲህ የዘመነች እርግብ ስላላየው ማለት ነው። መዘመን ለእርግብ አያስኬድም አይደል? እሳቤው ራሱ አያስኬድም። ልክ እንደዛ ነው። ሰውም መዘመን አያስፈልገውም። ወይም መዘመን ራሱ አንዱ ውድቀት ነው፣ የውድቀት አይነት ነው። ባይዘው መዘመን መጨረሻ ላይ ሲጠቀለል ወደ ኋላ ቀርነት ይመለሳል። ምክንያቱም ሳይክሉን መድጋሙ ስለማይቀር ትንቢት ማለት አይደለም። ነገርየው እንደዛ ነው የሚሆነው። አሁን ግን የዘመናዊነት ጉዞ ላይ ስላለን ሰው ለመዘመን እየሄደ ነው። እዳዝማተር ይዘመን እኔ አሁን እሱ ይስተካከል አይስተካከል ማለት አይደለም። ግን ፈጣሪን ማግኘት ወይም ፈጣሪ ማለታችን ከዘመናዊነት ጋርም ከኋላ ቀርነት ጋርም አይገናኝ። በዚህ ነው በጣም ቆንጆ እይታ ነው። ቆንጆ መልሰልኛል። ቆንጆ ጥሩ ቆይታ ነበር። አመሰግናለሁ። እሺ ተመልካቾች፣ የዛሬ ጥያቄና መልስ ፕሮግራም ይሄን ይመስል ነበር። ሁሌም እንደምንለው ለእናንተ ጥያቄ መልስ ይዘው በረከትና ዮናታን መደበኛ ክላሶቻችን ላይ ጠብቋችኋል። መታችሁ እንድትከታተሉና የህይወቱ ተካፋይ እንድትሆኑ እንጋብዛለሁ። ከነገ የነበረው ፕሮግራም አብቅቷል። ሌላ ጊዜ እንገናኝ። አመሰግናለሁ።